ዓመት በዓልን እያስተካከኩ የበቆለጥ የሚጠብሱ ኢትዮጵያውያን ምን ሆነው ነው? የበቆለጥን ከሰላይ መጣልና ማፈነዳዳት በወንድ በጎች ላይ ያነጣጠረ ኢበጋዊ ጥቃት ነው ተብሏል። በጎችን ለበጎ ዓላማ ማዋል ሲገባ ዘራቸውን ቀርጠፍጠፍ አድርጎ መመገብ የነገ አውደ ዓመት ተረካቢ ግልገሎች ላይ ተጽዕኖ መፍጠር ነው ተብሏል። በዚህ ጉዳይ ላይ ተጨማሪ ሊያጎርሱን በማናቸውም በረቶች የበግና የፍየል የውስጥ ብልቶች ዳይሬክቶሬት ዳይሬክተር አቶ በገገ አንተ የሰው ብር እያለብህ መነጽር ለብሰህ ትሄዳለህ እንዴ? ይሄው መነጽሩን የሚያወጣልህ ከሆነ ብር ላኩብኝ እንዴ? ላኩ እዛ ነው አሉ። ማኪያቶ ጠጣሉ። ማኪያቶ ምናምን ያለብህን ዕዳ ክፈልልህ። ላልበላ ነው እንዴ? ላልበላ ላልጠጣ ነው እንዴ? እሰጥሃለሁ አልኩ እኮ አለ አልካድኩ። ይሄው ከፈለክ መነጽሩ የሚያወጣልህ ከሆነ እኔ ለእናንተ ብዬ ታባት ይልህ አለ። የሆነች ትንሽ ብር አለበት በሚል ልታልካሻ ምክንያት ሊገሉኝ አለ። እኔ በላ አጨለላችሁ። ጓደኛዬ መኪና ገዛች ለማ ለራሷ። እኔ ግን ምሳ እንኳን ቴካው ይዘሽ ነይ ብላ ስትለኝ ለኔም ለሷም ነበር ይዤላት የሚሄደው። እሷ ግን ለራሷ ብቻ አንድ መኪና ገዛች። በራሳችሁ ሰው ስትገዱ ያለው ስሜት የተገዳ ብቻ ነው። ከባድ ስሜት ላይ ነኝ ጋይስ። አባይ ዛሬ ጓደኞች ጋር ስለመሸብኝ እዛው ነው ማድረው ልንገር ብዬ ነው። ይሄን ልትለኝ ነው በቃ የመጣኸው? አዎ አባይ እንዳታስብ እኮ ነው። ይሄንን በስልክ ማለት አትችልም እንዴ? ምን አይነት ልጅ ነው? እንደዛ ይቻላል ለካ። ቆይ አንዴ አባይ። ሄሎ አባ። ሄሎ ዛሬ ጓደኞቼ ጋር ስለመሸብኝ እዛው ነው ማድረው። እንዳትሰጋ ላሳስብ ብዬ ነው። ግድ የለም እሺ፣ ችግር የለውም። እሺ አባዬ ደህና አይደል? እፎይ እንደዚህ በቀላሉ መገላገል እየተቻለ ልብስ ማጠብ እንዴት ትክት እንዳለኝ ዶግ ብቻ በተገላገልኩ በእናታችሁ። አረ ፍቅር ልብሶችሽን አውጪ በእናትሽ፣ ፀሐዩን ልጠቀምበት እንዴ። ውይ ምንድነው የብቻ ነው ልሽ? አይ ጫርፍና ሌላ ይጨመርልኝ። አረ ቁም ሳጥኑንም ቢሆን አምጩ እንዳለ እንዴ። God have mercy upon us. Thank you brother. Thank you. አበሻ ፈራህ የምትሉ ማለት ነው። ድብድቡ ፈርቶ ነው ብዙ ብር የጠየቀው 10 ሚሊዮን የጠየቀው ምናምን አላችሁ። አሁን ጆሮአችሁን አቁሙ። ጆሮአችሁን ቀጥ አድርጉና ከውድድሩ የሚገኘው ገቢ ልንገራችሁ። ለምሳሌ እኔ ብለው 20,000 ሰው ሊመጣ ይችላል አይደል? ውድድሩ ላይ 20,000 በ10 ሺህ ምቱት ስንት ይመጣል? 200 ሚሊዮን ብር ነው ማለት ነው። አይታችሁ ላይ ቢዝነስ እናንተ ሁላችሁም አሁን የኔን ድብድብ እኔን ለማየት ነው እንጂ የምትመጡት መቼስ እንቁራሪቷ ለማየት አትመጡም አይደል? ለዛ ነው ብር የጠየቅነው። የሚገባኝ ማግኘት አለብኝ። እኔ እዚህ ጋር ስደርስ ብዙ መስዋዕትነት ከፍያለሁ። ይሄንን ብር ደግሞ ማንም ቢገባ ሊሰሩታችሁ ትራምፕና ማን ነው ቢገቡ ራሱ ይሄን ብር ሊሰሩታችሁ ከኔ ውጪ ማለት ነው። ስለዚህ ለዛ ነው ብር የጠየቁት እንጂ እኛ ፍራቻ እኔ ስለፋይቱ ምንም ሀሳብም የለኝም። ለምን በ3 ሰከንድ ነው የምጨርሰው ብያቸዋል። አይመጥነኝም። ትሬዲንግ ራሱ አልሰራም። አገኛችሁ? ኪንግስ የሚክስር ማርሻራት ንጉስ እኔ ነኝ ኢንሻአላህ። እና ፋይቱ በ3 ሰከንድ እጨርሰዋለሁ። ይሄ ነው በቃ ፈርቻ አይደለም። እሺ God have mercy upon us. በቃ ቻው። Hello. ጓደኞቼ አመቱን ሙሉ አንገታቸውን ደፍተው አንብበው የፈተናው ሰሞን እርስ በርስ ሲጠያየቁ እኔ ግን ደግሜ ደጋግሜ እናቴን አንድ ጥያቄ ጠይቃት ነበር።
ኧረ እንደው በምኑ ሌሊት ወልደሽኝ ነው ብማረው የማይገባኝ። የ8ኛ ክፍል ውጤት ሲመጣልኝ ግን ሁሉም ማመን ቸግሮት ነበር። እንደውም አክስቴ እንዳለፍኩ ስትሰማ ራሷን ይዛ አይ እድሌ እንደፈራሁት አብሿ ጠጡብኝ ብላለች። አንብቤ ሰርቼ እንዳለፍኩ በነግራት የለም ወይ ልመንህ አሳይቶሻል ወይ አብሾ ተግተሻል አለችኝ። እርግጥ ነው ልመንህ ሚኒስትሪን እንዲያስኮርጀኝ፣ እኔ ደግሞ ለዶሮዬ ላስታቀፍ ታቀድኩት እንቁላል በጤና ቢፈለፈሉልኝ አንዷን ጫጩት ልሰጠው ተስማምተን ነበር። ይሁንና ፈተናው 2 ሰንበት ሲቀረው ዶሮዬን ፈንግል ገደለብኝ። ልመንህ ሌላ ዶሮ ስገዛ ትወስዳለህ ብለው እየተጀነነ እንደውም ሳስበው ዶሮዬ ባትሞት ራሱ አንድ ጫጩት ታያዋጣኝም ኑሯል አየሽ አለኝ። የሆነው ሆኖ ግን እንደ ልመንህ ክፋት ሳይሆን እንደኔ ገዳምነት 8ን አለፍኩ። አክስቴ አብሾ እንደጠጣሁ እርግጠኛ ስለሆነች ጠላና ረቂ በዞረበት እንዳልዞር ከለከለችኝ። ታተይ ረተይ ጥሩ ይሆንብሻል ረተይ መድኃኒት አልጠጣሁም ስልሽም አታምኚኝ። መድኃኒት ብጠጣ ነው ማለፊያው 45 ነው እኔ 46 ያመጣሁ አልኳት። እስቲ ማይ አለችኝ። የሞሴና ስንት ብዬ ባባቷ ማልኩላት። እናት የት ባመጣሽው ዕውቀት ነው 46 የደረስሽ ስትለኝ ቅንድቤን ነቅዬ አልኳት። ባቦ በስላሴ ብዬ ቅንድቤን ነቅዬ ሰራሁት 46 ነው መጣ ስላት በፌዝ እየሳቀች እንዲህ አለችኝ። ወደ ወይ ስቋሉ ጀጤነሽ አሁን አንቺ እንኳን የቅንድብሽ የጭጥሽ ጠጉር ተነቅሎ ቢያልቅ ታስር በላይ የምታመጭ ነሽ። ወይ ጉድ! 2 ሚሊዮን ብሩ ኧረ ትንሽ ነው እንዴ? 2 ሚሊዮን ብር እንዴ? እንደዚህ አይነት ባለሀብት እንዴ የሚፈልግ? ኧረ 2 ሚሊዮን ብር ምን አለው እንዴ? ቢያንስ 4-5 ሚሊዮን። አዎ እኔ አጎርሳለሁ። አሁን ያጎርሳለሁ እኮ አዎ እስከ 5 ሚሊዮን ብር። እሺ ቆይ አንዴ መልስ ይልደውል። ምን መታወቅ እንችላለን? ሩታ ባለና ሩታ ሰላም ነው። ሳፍሪ ከፍላለሁ ችግር የለውም። ኧረ ብዙ ነገር ነው ተጠቀመው። ኧረ ሌላ ችግር የለውም። አያሳስብ። ስንት ነው? 2000 ብር። እኔ ከፍላለሁ። እሺ ለምን ሂሳብ ከፈልሽ? ችግር አለው። ሌላ ቀን ስልክ እንቀያየርና እንካከሳለን። ችግር የለውም። 09 ቁጥር 9 እና የኔ ፍቅር እስቲ ቆየሁ አይደል? ቆየሽ እኮ ሂሳብ ከሌለ እንጠብቅ። ሂሳብ እኮ እሷ ከፈለችው እኮ። ማለት ማነች? እሷ ባለቤቴ ነች፣ የልጄ እናት ባለቤቴ። ሂሳቡን ከፈለችው እሷ። ሰላም በይ። በጣም ደግ ሰው ናት። በስመ አብ አላውቃትም። ተስበል እሺ በቃ ቴንኪው። እግዚአብሔር ይስጥልኝ። ወይኔ የቆጡን ወርድ ላይ የኪሷን ጣለች። እንዳላስተረፈ ታውቃላችሁ ግን በጣም እንደምታስቀሙ እናውቃለን። ስማኝ ፍቅረኛ አሁን እየመጣች ነውና ፕራንክ ላረጋት አስቤ ነው። አሪፍ አይዲያ እና አሁን እየመጣች ነው። እሺ ፈን እናደርጋለን እና ወይ ደግሞ እንዳትነኪ ነው። ከጓደኛዬ ጋር ያረግሽው ነገር ማለቅ ነው እንደሚመስልሽ? እንዴ ምን አደረኩኝ? ቺት እንዳረግሽብኝ ማለቅ ነው የሚመስልሽ? እንዴ አንተ ነገርኩ እንዴ? ለማንም አልናገርም ብለኝ አይደል? እንዴ አብረን ነገር ነው። ሁለታችሁ አብራችሁ አንቺ ውሻ አይደለም። ቆይ ላስረዳ። ውሻ ቆይ አይደለም አይደለም። ኧረ ቆይ ላስረዳ። Hello.
Thank you.